ሰላም ሰላም ቤተሰብ እንዴት ናችሁ? ነው ያለውኝ። እግዚአብሔር ይመስገን። ክብር ይስፋ የመድኃኒዓለም። ሰላም ሰላም ውዶቼ እንዴት ናችሁ? ነው ያለውኝ። እግዚአብሔር ይመስገን። ክብር ይስፋ የመድኃኒዓለም። እስቲ ዛሬ ፈታ እያላችሁ እየተዝናናችሁ አንዳንድ ነገር እናወራለን። እስቲ እንግዲህ ዱባይን በደንብ እያያችሁ ወክ እያደረግን ነው። ምን ወክ እያደረግን ያው ለስራ ወጥተን ነው እንግዲህ ማለት ነው። እና እስቲ ፈታ እያላችሁ ላይክ እያደረጋችሁ ያበረታታችሁኝ ብዙም አይታይም መሰለኝ የጨለመ ነው ቀረጻው ላይ እና ልጆች ይዘን እየመጣን ነው ከሆነ ቦታ። ከዛ ለምን ቪዲዮ አልቀርጽም? እስቲ ዱባይን ለማስታወሻ እስቲ ላስቀምጣት ብዬ ነው። እያያችሁ ፈታ በሉ። በነገራችን ላይ ዱባይ ለመዝናናት ራሳቸውን ፈታ ሊያረጉበት የሚመጡበት አገር ነው። በጣም ማለት በቃ አስበውበት አቅደውበት በጣም ብዙ ብር አውጥተው ለመዝናናት ማለት ነው። እኛ ግን እዚሁ እያለን ምንም ደስታ የማይሰማችሁ ሰዎች አላችሁ እንደኔ። ምኑንም ብታዩት የማትገረሙ ማለት ነው። ምንም አይገርመኝም። መዝናኛ ቦታ ከእነሱ ጋር ስሄድ አልገረምም፣ አልደሰትም። የሚያምር ቦታ ሳይ ያን ያህል አይገርመኝም። በጣም የሚያማምር ብዙ ቦታ ዋው የሚያስብል ቦታ አለው ዱባይ። ዱባይ እንግዲህ መዝናኛ ነች። እንግዲህ ከዓለም ከየትም መጥተው ነው የሚዝናኑባት፣ ለመዝናናት የሚመጡባት አገር ነች። ግን አንዳንዴ ምን መሰላችሁ፣ ምኑንም የቱንም ያህል ጥሩ ነገር ብታዩ፣ የቱንም ያህል ተመችቷችሁ ልትኖሩ ብትችሉ እና ለምን እንደው በወርቅ ሳህን ላይ አትበሉ ማለት ነው። ደስታ የሚሰማችሁ እናንተ ከምትፈልጉት ሰው ጋር ስትሆኑ ነው፣ ከራሳችሁ ሰው ጋር ስትሆኑ ነው እንጂ እናንተ የምትፈልጉት ሰው ካጠገባችሁ እርቆ፣ የኔ የምትሉት ሰው ካጠገባችሁ እርቆ ምንም አይነት የሚያስደስት ነገር ብታዩ አትደሰቱም። የሚያስገርም ነገር ብታዩም አትገረሙም። እንደኔ ከሆናችሁ ማለት ነው። የኔ ባህሪ ይሄ ነው። እኔ አሁን ዱባይ ላይ እየኖርኩኝ የማየው ነገር አይገርመኝም፣ አይደንቀኝም። ምንም ያን ያህል የሚያስደስተኝ ነገር የለም። በቃ ያ ምን ማለት ፈልጌ ነው፣ በቃ የማስበው ቤተሰቦቼን ነው። አጠገቤ ቢሆኑ ኖሮ መጫወቻ ቦታ ሲሄድ ምን አለ ልጆቼ ቢሆኑ አጠገቤ አብሮኝ ቢሆኑ እያልኩኝ አስባለሁኝ እንጂ ያ የሄድኩት ቦታ አያስደስተኝም። እነሱን ነው አምጥቼ ማስቀመጠው ቢሆን ኖሮ እያልኩ ብቻ ነው ማልመው። ይሄ ቢሆን ኖሮ እንደው የሆነ ነገር ሳይ ነው ልጅ አይቶት ቢሆን ኖሮ፣ ቤተሰቦች አይቶት ቢሆን ኖሮ፣ ወይም ደግሞ እነሱ ቢሆኑ እነሱ አብረውኝ ባለው ብዬ አስባለሁ ጊዜ ማለት ነው። የኔ ሀሳብ እንደዛ ነው እንጂ ምንም ማየው ነገር አያስደስተኝም። ምናልባት እንግዲህ እድሜም ችግር ይሆናል የኔ የማልደሰትበት እና ብዙም አያስደስተኝም። ለምን እንደሆነ አላውቅም። ሁልጊዜ የማስበው በቃ ቤተሰቦቼ ቢኖሩ ብዬ አስባለሁ። ማለት ወይ ልጆቼ በቃ ምን አለ ፈጣሪ ሁሉን ነገር አስተካክለ እንደዚህ አይነት ኑሮ በሀገራችን ብንኖር ብዬ አስባለሁ። የተስተካከለ ኑሮ ፈጣሪ ሁላችንም እንግዲህ ካለንበት ስደት አውጥቶ ያማረ ህይወት እንድንኖር እሱ ይርዳን። እውነት በምኞት ብቻ እንዳንቀር፣ እንደተመኘን ብቻ እንዳንቀር ያድርገን ፈጣሪ። እና ከባድ ነው። በተለይ ደግሞ ወልዶ ስደት ይከብዳል። በጣም በጣም ነው የሚከብደው። ልጆች ስታዩ ውስጣችሁ ይረበሻል። መጫወቻ ቦታ ስታዩ ውስጣችሁ ይረበሻል። የልጅ ልብስ ስታዩ ውስጣችሁ ይረበሻል። ብቻ ከባድ ነው። እናትነት ይከብዳል። ያው የደረሰበት ነው የሚያውቀው። አብዛኛውን ደግሞ ስደት ላይ ያለው እንግዲህ የልጅ እናት ናቸው።
ወልደው ነው ግማሾቹ ማለት ነው። 95% የልጅ እናት ሆኖ ነው የሚሰደደው እና ከባድ ነው በጣም። ፈጣሪ ከምንናፍቃቸው ቤተሰቦቻችን በሰላም ያገናኝ። የሰው ሀገር የሰው ነው። ምንም የቱንም ያህል ቢያሸበርቅ እንደነገርኳቸው የቱንም ያህል ቢያምር የቱንም ያህል አንቱ የተባለ ነገር ቢኖረው የምትፈልጉት ያችኑ የራሳችሁን ኮሳሳ ነገራችሁን ነው ማለት ነው። እና ምንም አይነት ደስታ አይሰጥም የሰው ነገር ማለት ነው። የሰው ወርቅ አያደምቅ አይደል የሚባለው? እና እኔም እንደዛ ነው የሚሰማኝ። አሁን አንዳንዴ ወጥተው በጣም ዘና ሲሉ ፈታ ሲሉ በቃ ማለት እንደው ከልባቸው ሲስቁ ራሱ ይገርመኛል። ትክክል ከልባቸው መሳቃቸው ትክክል ናቸው። ያው ያለባቸውን ችግር ይረሳሉ። እኔ ግን ስደት ከመጣሁ ከልቤ ስቄ የማውቀው አይመስለኝም። እውነቴን ነው የምላችሁ፣ ከልቤ ስቄ አላቅም። ያለበጣ ነው የምስቀው በቃ እንደው ማለት ሳቄንም ጨርሻለሁ ልበል ይመስለኛል። ሳቄንም ጨርሻለሁ። ምናልባት ቤተሰቦቼን ሳገኝ ከልቤ ስቃለሁ። እና ዱባይ እንደምታዩት እንደዚህ እንዳማረች እንዳሽቆጠቆጠች ነው። ግን ያን ያህል የራሳችሁ እንዳልኳችሁ የራሳችሁ የሆነ ነገር ከሌለ የምትፈልጉት ሰው አጠገባችሁ ከሌለ ያው እንደምላችሁ ቤተሰብ ልጆቻችሁ የራሳችሁን ነገር ሲኖር ነው የያዛችሁት ነገርም ደምቆ የሚታያችሁ ማለት ነው። ካልሆነ ግን አንዳንድ ነገሮች በእጅ ያዙት ወርቅ ይሆንባቸዋል። አሁን ዱባይ መጥቶ መዝናናት በጣም በብዙ አስበው ተዘጋጅተው ይመጣና ይዝናናሉ። እኛ ግን እዚህ ሆነን ያን ያህል ግድ አይሰጠንም። ያለምን ይመስላችኋል? እኛ የምናስበው ሌላ ነው። በቃ እኛ የምናስበው ጥለናቸው የመጣናቸውን ሰዎች ጥለናቸው የመጣናቸውን ልጆቻችን፣ ቤተሰቦቻችንን፣ እናት አባቶቻችንን፣ እህት ወንድሞቻችንን ነው የምናስበው። ወይም ደግሞ እዛ ጋር ማሟላት የምትፈልጉት ነገር አለ። ያንን ነው የምታስቡት እንጂ ስለ መዝናናታችን፣ ስለ መደሰታችን፣ ስለ መልበስ ማጌጣችን አናስብም። ፈጣሪ ብቻ የልባችንን መሻት ይስጠን በእውነት። እንግዲህ ስደትን የሚያውቀው ስደትን ያየው ብቻ ነው። እኔ ሁሌ የምለው ስደትን ስለ ስደት ሊናገር የሚችል ሰው ስደት ላይ የሄደ ወይም ደግሞ በእናንተ ጫማ ላይ የቆመ ሰው ብቻ ነው ስለ እናንተ ችግር ሊያወራ የሚችለው ማለት ነው። ማንም ሰው ሊያወራ አይችልም። ስለ እኔ ችግር የማወራው እኔ ነኝ። ወይም ደግሞ ያኛው ሰው መጥቶ እኔ ጫማ ላይ መቆም አለበት። እኔ ቆምኩበት ቦታዋ ላይ መቆም አለበት። እሳት ላይ ሆናችሁ እሳት ተቃጠልኩ ብላችሁ ብታለቅሱ እንደተቃጠላችሁ አውቀው ሊያዝኑልን ይችላሉ። ግን እሳቱ ላይ ቆመው ሲያዩት ነው ስሜቱ የሚገባቸውና የሚንገበገቡት። ለመልሳችሁ ለጥያቄያችሁ መልስ ቶሎ የሚሰጧችሁ እሳቱ ላይ ቆመው እነሱም ሲቃጠሉ ነው። አንዳንዴ ስደት ያው ያላየው አይገባውም። በነገራችን ላይ ስደት ከስራ መብዛቱ ከስራ መብዛቱ ይልቅ ከናፍቆቱም ይልቅ በውስጣችሁ በስነ ልቦና የምትጎዱት ነገር ነው የሚበልጠው የበለጠ ማለት ነው። እዚህ ጋር ባለው ድርጊቶች እዚህ ጋር በምትደረጉ ልጆቹ በቃ የትልቅ ትንሽ ሆናችሁ የምትኖሩት ነገር አለ አይደለ? በቃ ብዙ ነገሮች ያስጎንበስ የሚያስደርጉ ነገሮች እነሱ በጣም ይከብዳሉና ፈጣሪ ከእንደዚህ አይነት ህይወት እውነት ያውጣን። ስደት ብሩ ብቻ ነው። ብሩም አሲድ ነው። ስደት ብሩ ቆንጆ ነው። ብሩም ደግሞ አሲድ ነው። የሚጨበጥ የሚያዝ አይደለም። ከባድ ነው። ስንወጣ እንደሚቀለው ሁሉ መግቢያው ቢቀል ጥሩ ነበር። ስንወጣ ውልቅ እንላለን አንድ ሻንጣችንን ይዘን ማለት ነው። ስንመለስ ግን ከባድ ነው መመለሻው።
መመለሻው ነው የሚያስፈራው ስደት እስከነ ስሙ ስደት። እግዚአብሔር ለሁላችንም የተሻለ ነገር ስቶን ሀገራችን እንድንኖር ያድርገን። በቃችሁ ስደት ብሎ እና ፈጣሪ ለሁላችንም ያሰብነውን ያሟላልን እንጂ አንዱን ሲሱት አንዱ በአንዱ ሲሄዱ በአንዱ ነው የስደት ኑሮ። ውበት ብቻ ውበት የምናየው ሁሉ ውብ ነው፣ ግን ትርጉም የለሽ ነው። ሁሉም ለኛ ትርጉም ያለው ነገር የለም። እና እንደዛ ነው እላችኋለሁ ውዶቼ። እግዚአብሔር ያሰባችሁትን ሁሉ ያሳካላችሁ። ስደት በቃ ይበላችሁ። ሀገራችሁ ገብታችሁ እፎይ ብላችሁ የምትኖሩበትን እንጀራ ፈጣሪ ይስጣችሁ። የናፈቃችኋቸውን ቤተሰቦቻችሁ እንድታገኙ ፈጣሪ ይርዳችሁ። ላይክ ሼር እያደረጋችሁ እንበረታታ፣ እርስ በራሳችን እንበረታታ። ከልብ አመሰግናለሁ። እስከ መጨረሻው ይሁት። አሁን ወደ ቤት እየደረስን ነው። ወደ ቤት እየደረስን ነው። ምንም አይነት እይታ የለም።